ከሳሹን ያሳፈረው የብልጽግና ቅሌት። የብልጽግናው መንግስት በወታደራዊና ፖለቲካዊ ሜዳው የደረሰበትን ሽንፈት ለመቀልበስ ያሰማራው የዲጂታል ሰራዊቱ የፋኖን አንድነት መስረታ ለማደናቀፍ በርካታ ማይል እየተጓዘ ነው። በተለይም የቴሌኮሙኒኬሽንን መስሪያ ቤት ለስልጣን ማስጠበቂያውና ለጦርነት ማስቀጠያ ዋና ማሽኑ አድርጎ እየተጠቀመ ሲሆን በፋኖች መካከል ልዩነት እንዲሰፋ 3 መሰረታዊ ተልዕኮ ሰጥቷል። ብልጽግናው ያሳለፈው የመጀመሪያው ትዕዛዝ አስቀድሞ በፋኖ ትግል ውስጥ ያስገባቸውን ወይም በትግል ውስጥ በተለያየ መንገድ እጅ የሚሰጡትን ወደፊት በማውጣት ስለ ትግሉ አሉታዊ መረጃዎችን እንዲያስተላልፉ የፋኖ መሪዎችን እንዲያወግዙና ህዝብ በፋኖ ትግል ተስፋ እንደሌለው እንዲያወሩ ማድረግ ነው። በዚህ በኩል ሰሞኑን እያስተላለፈው ያለው የማስረሻ ሰጤ ጉዳይ ይታወቃል። ሁለተኛው መመሪያ ደግሞ የፋኖ መሪዎችና ታጋዮች ለብልጽግና እጃቸውን ለመስጠት በዝግጅት ላይ መሆናቸውን የስልክ ውይይታቸው ቅጂ እያለ መበተን ነው። ሶስተኛው ትዕዛዝ አንደኛው የፋኖ መሪ በሌላኛው ላይ፣ የአንደኛው አካባቢ ፋኖ ታጋይ በሌላኛው የአማራ ጠቅላይ ግዛት ታጋዮችና ህዝብ ላይ የጥላቻ ንግግር እንዳስተላለፉ አድርጎ የድምጽ ቅጂ ማሰራጨት ነው። በእነዚህ 3 መንገዶች የፋኖን አንድነት ለማደናቀፍ ቆርጦ የተነሳው የብልጽግናው መንግስት በተደጋጋሚ የፕሮፓጋንዳ መባረቅ እየደረሰበት ከፍተኛ ኪሳራ አስተናግዷል። ትናንት ምሽት የብልጽግናው ዲጂታል ሰራዊት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሮች የሆኑት አርበኛ ተሾመ አበባውና አርበኛ ሀብታሙ ሙላው ያደረጉት የስልክ ልውውጥ ቅጂ ብሎ የተለመደ ሐሰተኛ መረጃን አሰራጭቶ ነበር። በዚህ የብልጽግናው ፕሮፓጋንዳ መባረቅ ዙሪያ የእቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾመ አበባው ፈጣን ምላሽ በመስጠት የጠላት ፕሮፓጋንዳ ታጋዩንና ህዝባችንን እንዳያደናግረው ማሳሰብ እፈልጋለሁ። እኔ ለጠላት ብልጽግና እጄን ለመስጠት አስቤውም አላውቅም። የአማራ ትግል ዳር እስኪደርስ ወይም እስትንፋሴ እስካለች ድረስ ለትግልና ለወገኔ ታምኜ የምኖር ታጋይ ነኝ ብሏል። የስርዓቱን ሐሰተኛ መረጃ ስርጭትን አስመልክቶ ማብራሪያ የሰጠው የክፍለ ጦሩ ቃል አቀባይ አርበኛ መምህር መልካሙ ጣሴ በበኩሉ ድል የናፈቀው ብልጽግና የፋኖ አንድነት ሊመጣ ሲል አንድነቱን ለማደናቀፍ ሲል የቀየሰው የፕሮፓጋንዳ እቅድ ነው። የፋኖ አንድ መሆን ስላስጨነቀው አስቀድሞ በመካከላችን ያስገባቸውን ወደ ቤታቸው መሰብሰብ ጀምሯል። በዚህ የተነሳም ትግላችን እየጠራና ሰራዊታችንም እየተደራጀ ነው። ይህ መሆኑ ስላስጨነቀው ቀሽም የፕሮፓጋንዳ ስራ ይዞ በመምጣት ሰራዊታችንና ህዝባችንን ለማደናገር ሞክሯል። ነገር ግን በዚህ ቀሽም የብልጽግና ፕሮፓጋንዳ የሚደናገጥ ሰራዊትም ሆነ የአማራ ህዝብ አይኖርም። ነገር ግን የስርዓቱን ውሸት ማጋለጥ ስላለብን ነው ይህንን ምላሽ የምንሰጠው ብሏል። የብልጽግናው ስርዓት ሰሞኑን ማስረሻ ሰጤን ካስገባ በኋላ የተለያዩ የፋኖ መሪዎችን ስም እየጠቀሰ እየመጡ ነው የሚል ዘመቻ ከፍቷል። ብልጽግና እየመጡልኝ ነው ብሎ የውሸት ፕሮፓጋንዳ ካዘመተባቸው የፋኖ መሪዎች መካከል ደግሞ የእቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾመ አበባው አንዱ ሲሆን ሌሎች የፋኖ መሪዎችም ይገኙበታል። ሆኖም ይህ ሁሉ የፕሮፓጋንዳ ጋጋታ ብልጽግና ከደረሰበት ጫና የተነሳ ፋኖን ለማዳከም የያዛቸው እቅዶች መሆናቸውን አርበኛ መልካሙ ጣሴ ተናግሯል። በዚህ የብልጽግናው የፕሮፓጋንዳ ስራ በርካታ የስርዓቱ ደጋፊዎች ሳይቀር እምነት እንዳናገኝ ያደረገ ቀሽም ስራ ነው ሲሉ ብስጭታቸውን የገለጹበት ክስተት ተፈጥሯል። አንዳንዶቹም የድምጽ ቅጂው ውሸት መሆኑ ከተጋለጠ በኋላ ያሰራጩትን ፖስት መሰረዛቸው ታውቋል። ራሱን ከሳሹን ያሳፈረ ክስ ሲሉም ታዛቢዎች ክስተቱን ገልጸውታል። ብልጽግናውን የከሸፈ የፕሮፓጋንዳ ስራ ያጋለጠውን የአርበኛ ተሾመ አበባውንና አርበኛ መልካሙ ጣሴን መልእክት ተከታትለን እንመለስ። ትናንትናው ዕለት ቀሽም የሆነ የተራገበ የድምጽ ቅጅ አለ። ለዛ ድምጽ ቅጅ ምላሽ ይሆን ዘንድ ነው አሁን የተገኘ ነው። ይሄ አርቲፊሻል ኢንተለጀንሱ የድምጽ ቅንብር ነው። የድምጽ ቅንብሩ በራሱ ያዳመጠው ሰው ካለ እጅግ በጣም ስልት የሌለው ያልተዘጋጀ የተቆራረጠ ይሄ በትንሹ እንኳን እኛ ኤዲት የምናደርገው በጣም ቀላል ኤዲተር ነው ማለት ነው። ይሄንን አርቲፊሻል ኢንተለጀንስ አዳምጣችሁ ከሆነ አይደለም ሌላ ቴክኖሎጂ ካፕከት ራሱ ከት አድርጎ ድምጾችን ቀጣጥሎ የሚያሳይ ነው ማለት ነው። እና ከዚህ ከድምጽ ሪከርዱ ላይ በመጀመሪያ ከብልጽግና ጋር ተቀራርበን የሚለው 206ኛ እና 204ኛ ኮር ተቀራርበን እንሰራለን የሚለውን ወስደው ነው እንግዲህ ብልጽግና የሚለውን ቃል ጨምረው እዛ ውስጥ አስገብተው ከብልጽግና ጋር ተቀራርቦ ነው የሚለው ማለት ነው። ከዛ በተጨማሪ ባለችን እንገባለን ይላል ቅጁ ላይ ማለት ነው። ባለችን እንገባለን ማለት የተተኳሽ እጥረት አለብን፣ ነገር ግን ባለችን ወደ ውጊያ እንገባለን ለማለት የተጠቀመውን ወስደው እዛ ጋር የጨመሩት ማለት ነው። ከዛ በተጨማሪ ደግሞ እኛም ተዘጋጅተናል የሚለውን ለውጊያ ነው እኛም ተዘጋጅተናል የተባለ። እኛ ዝግጁ ነን ባለችን ጥይት እንገባለን ሲባል እኛም ተዘጋጅተናል የሚለውን እያንዳንዱን ነገር ቆራርጠው ነው የድምጽ ቅጂ የሰሩት ማለት ነው። ይሄ በጣም ስርዓቱ የፕሮፓጋንዳ የድል የራበው መሆኑን ማሳያ ነው።
ከዛም ባለፈ ደግሞ ስርዓቱ ጭንቅ ውስጥ የከተተ ነው ማለት ነው። ማህበረሰቡም ይሄንን እውነት ብሎ የሚቀበል ማህበረሰብ ይኖራል ብለን አናምንም። ነገር ግን አንዳንድ ሰዎች በዚህ ሊታለሉ ይችላሉ፣ ውዥንብር ይገባሉ ከሚል ነው ይሄንን ለመስጠት የፈለግነው። ከከሚሴ ከአጣዬ ለረጅም ጊዜ አንስቶ የታገለ ጀግና ዛሬ ላይ የሁሉ ጦር መሳሪያ ሲኖር፣ የሁሉ የቡድን መሳሪያ ሲኖር፣ የሁሉ የአማራ ህዝብ የአማራ ልጅ ወጥቶ ለነጻነት የታገላለው ሲል ድሮም ብቻውን በትግል ውስጥ ያለ ጀግና ዛሬ ላይ ለድርድር ይገባል ማለት ዘበት ነው። ይሄ የማይሆንም ነገር ነው። ይሄንን የሚቀበልም አካልም ይኖራል ብዬ አላምንም። በፍጹም ውሸት ነው ማለት ነው። ነገር ግን ስርዓቱ ግን ይሄንን የወደቀ ምናልባትም ይሄ የድምጽ ኤዲተሮች በጣም የወደቁ ቴክኖሎጂውን ጭራሽ ሊጠቀሙ የማይችሉ ማህረባ ቅንብር ነው የተሰራ ማለት ነው። ምናልባትም እንኳን ሲቀናበር ቴክኖሎጂውን ከፍ አድርጎ ማቀነባበር ይችሉ ነበር፣ ተመሳሳይ ነገር ማድረግ ይችሉ ነበር። ነገር ግን ይሄ የተቆራረጠ ሐሳብ የድምጽ ቶኑ በራሱ በጣም የተለያየ ነው ማለት ነው። ይሄንን እንኳን ማቀናበር ያልቻለ ቀሽም ፕሮፓጋንዳ ለመስራት እየተሯሯጡ ነው። የፕሮፓጋንዳ ራብን ገጥሟቸዋል ማለት ነው። በሌላ በኩል ያሉት እና አርበኛ እያሱ አሁንም ድረስ ውጊያ ላይ ናቸው። ለዚህ አይነት ድርድርም ውይይትም በዛኛው አቅጣጫ ነው ያሉ። ያን ያህል በዚህ ውይይት አይደለም እኛ ጋር ሊወያዩ ስልካቸው ራሱ የሚሰራ አይደለም፣ ሰርቶልን የማያውቅም በዛ በኩል ማለት ነው። ስለዚህ ዝም ብሎ የተሳሳተ ህብረተሰቡንና ታጋዩን ውዥንብር ለመፍጠር ያለችን አንድነት የተጀመረውን አንድነት በወንድሞቻችን መካከል ልዩነት ለመፍጠር የተደረገ ሴራ ነው። አንድነቱ እንዳይመጣ እከሌ እንደዚህ ያለ የመጨረሻ የቀራቸው አርበኛ ተሾመኔ ነበር። እሱንም ጭምር ውዥንብር ውስጥ ለመክተት የተደረገ ነው። ጫፍ እየደረሰ ስለሆነ አንድነቱ በዛ ልክ የተደረገ ነው ማለት ነው። እንግዲህ ስርዓቱ አይታችሁታል። አንድነታችን እንዳይመጣ በመካከላችን ሰዎችን አስገብቶ ነው የቆየው። ስለዚህ አሁን ላይ የመጨረሻ አንድነቱን ደፍረን ከግማሽ በላይ ተጉዘን ስንገኝ የራሱ የሆኑ ሰዎች አስገብቷቸው የቆዩ ሰዎች ወደ ጉድጓዳቸው እየዘለሉ እየገቡ ነው። የአንድነት ገመድን በጥሰን እየጣልን ነው። አንድነታችን ነው እያደረግን ነው ማለት ነው። አንድነቱን ጋርደውን የነበሩ ተራሮች ሄደዋል፣ ተንደዋል። አንድነታችን በመጋረጃ ጥለውን የነበሩ ተገፈዋል። ይሄ ሲገፈፍ የመጨረሻ ያለችውን ትንሽዬ ፕሮፓጋንዳ ለማሟላት ስለፈለገ ነው መንግስት ይሄንን አርቲፊሻል ኢንተለጀንስ ቅንብር ለቆ በመካከላችን እንዳንተማመን ለማድረግ በመካከላችን አንድነት እንዳይኖር ለማድረግ ነው። አርበኛ ተሾመን ይጠረጥራል የሚልም ታጋይም የለንም፣ በሱም ውዥንብር ይገባል የሚል ህዝብም የለንም። እርግጠኛም ስለሆነ በዚህ ልክ ነው ያለው ሁኔታ እና ይሄን ለማለት ነው ወደ አርበኛ ነው ወስዳችሁ። ጥሩ አመሰግናለሁ። በጭራሽ የሚወራው ነገር ምንም ሊሆንም ሊታሰብም የማይችል ነው። ጭራሽ በሌሎችም የሚያናደኝ ነገር ነው። እንደዚህ አይነት ነገር አስቤውም አልሜውም ማላውቅ ነገር የሆነብኝ እና የቅንብር ነው። ሰውን ወደ ፖለቲካ ወደ ሚዲያ መውጣት የማይፈልገውን ወደ ሚዲያ ለመገፋፋት ወይም ደግሞ ሴረኛ ያልሆነውን ሰው ወደ ሴራ ለመገፋፋት ባትሞክሩ ጥሩ ነው። እንግዲህ ግራ የገባው ህዝብም አለ ወይም ደግሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተጋባው ታጋይም ህዝብም ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው። ስለዚህ ሐሰት ነው። ተዘጋጅተናል ያልኩበት ምክንያት ለውጊያ ነው። አሁንም መጥቶ መሞከር ይችላል። መደበኛ እንግዲህ አገዛዙ ስርዓት መሞከር ይችላል። ጠላትም ቢሆን ምናልባት በፋኖስ የሚነግድ ካልሆነ በስተቀር ጠላትም ቢሆን በጣም ይመሰክርልኛል ስለኔ ማለት ነው። እንደማልደራደርም እንደማልገባም በጣም ይመሰክራል ማለት ነው። ከማንም ጋር ግንኙነት የለኝም። ስለዚህ ምናልባት ፌክ ምናምን ፎቶዎች ወይም ደግሞ እንደዚህ የድምጽ ቅጂዎች እየሰማ ህዝቡም ታጋዩም ባይደናገር ጥሩ ነው። ጠላት ወዳጁን ቢለይ ነው ህዝቡ ምለው። አመሰግናለሁ። ጨርሻለሁ።